የዛ ዘመን ትውልድ ማህበራዊ ፍትህን ይጠይቃል፣ ኢኮኖሚያዊ እድገትን ይጠይቃል፣ ብዙ ነገር ይጠይቃል። በነበረው ተጨባጭ ሁኔታ አንጻር ግን አገርን መውደድ ብቻውን የትም እንደማይደርስ የነበረው የትግል ሂደት አሳይቶናል። ምንድነው ትልቁን ሀገር የሚለውን ወደፊት ሊወስድ የሚችለው የሚለው እሳቤ አልነበረም። እኔ ያልኩት ልክ ነው፣ እኔ ካልኩት ውጪ ያለው ትክክል አይደለም እያለ የሚሄድ አካሄድ መጨረሻ ላይ ራሱንም የሚበላው ጉዳይ መሆኑ የሚበላው አስተሳሰብ መሆኑ ይሄ ምክክርን አለማሰብ የየራሱ የቡድኑ ምክክር እንኳን ሊደረግ አለመቻሉ ትልቅ ችግርና ጠባሳን ትቶ የሄደ ይመስለኛል። ለዚህ ነው ይሄ ምክክር በሚመጣበት ጊዜ በዛን ዘመን የነበረ ሰው ሁሉ የቆጨውን ሊስተካከል ይገባል ያለውን መንግስትም ፈቃደኝነቱን ስለገለጠ ሽንቁሮችን ቋጠሮዎችን ለማየት ይህን ያህል ትልቅ ሀገራዊ ምክክር ማድረግ ትልቅ ቁርጠኝነትን የሚጠይቅ ነገር ነው። እኔ በበኩሌ በጣም ነው ደስ የሚለኝ። ከአሰብኩትም በላይ ደግሞ ምክክሩ ከተጀመረ ወዲያ ያለው ሁሉም ያለውን ሀሳብ ዘርግፎ መመካከርና አንድ ተግባቦት ላይ ኮንሰንሰስ ላይ መድረስ ትልቅ የታሪክ ሂደት ይመስለኛል። ይህንን ያለፈውን 4 ዓመት ኮሚሽኑ ከታች ጀምሮ ሀሳቦችን፣ ውይይቶችን እየተሰማ እየተወያዩ የአጀንዳ ስብሰባው ሂደት ላይ እንዳጋጣሚ የአዲስ አበባውንም አይቻለሁ፣ የአማራውን ክልልም አይቼዋለሁ። ተወክለው ከመቶ ምናምን 60 ምናምን ወረዳዎች መጥተው እንዲህ ነው እያሉ እየተመካከሩ ከዛ የወጣ ሀሳብ ነው፣ ዝም ብሎ የመጣ አይደለም። እና ይሄንን ደግሞ እያንዳንዱ ንዑስ ክፍሉን ሲያዩና አሁን በውይይቱ ሂደት በየእንትኑ ሳይ በጣም ይገርመኛል። አረዳዱ ራሱ እንዴት ፍሬም እንደተደረገ ስታይ ይሄ ነገር እንዲሳካ በጣም ብዙ ጥረት ተደርጓል። ኮሚሽነሮቹ ራሳቸው የራሳቸውን ህይወት ያሳለፉ የራሳቸውን ኤክስፒሪየንስ ይዘው የመጡ ማንም እንደፈለገ ሊያዛቸው ቢችሉ ሰዎች አይደሉም። የራሳቸው የሆነ ስብዕናና የራሳቸው እውቀት ተመክሮ ያላቸው ሰዎች ናቸው። በአማካሪ ካውንስሉም ውስጥ ያለ ነው እንደዚሁ ነው። እና ሁሉንም ክፍል ማካተቱ ወጣትንም፣ ሴቶችንም፣ አካል ጉዳተኞችንም ሁሉ አካቶ ካውንስሉ አማካሪ ካውንስሉ በዛ ሂደት ነው እና በጣም በቁም ነገር በጣም በድካም በጣም በቁርጠኝነት ሀገርን ወደ አንድ ደረጃ ለማሻገር የሚተጋ ስብስብ ያለበት ነው። አንዳንድ እንትኖች እንደሚሉት ዝም ብሎ የአንድ የተወሰነ ክፍል እንትን ተሰብስቦ እንትን የሚል አይደለም እና ይሄንን እኔ በጣም ደስ ይለኛል። አስተዋጽኦም ለማድረግ እድል በማግኘታችን ሁላችንም ደስ የሚለን ይመስለኛል።
ለሀገራችንም ጠቃሚ ባህል ሊሆን የሚችል ወደኋላ መደማመጥ፣ መነጋገር፣ ይሄ ያንተ አመለካከት ነው፣ ያንተ ሀሳብ ነው፣ ይሄ የኔ ሀሳብ ነው፣ ግን እነኚህ ሁለቱ ሊቀራረቡ የሚችሉት እንዴት ነው እያለ የሚሄድ አይነት እንጂ አሁን ይሄ ነው አቋሜ ስለዚህ ግትር ብዬ አይሆንም ብሎ መገገር የሚያስቀር ይመስለኛል። እና በጣም ደስ የሚል እንትን ነው፣ ሂደት ነው። እና ይገርመኛል የዚህን አይነት አደረጃጀት፣ የዚህን አይነት ፖዚቲቭ አመለካከት፣ የዚህን አይነት ኢንክሉዥን አካታችነት በእምነት ነው። ሁሉም ይሳካል፣ ይስተካከልልኛል ብሎ ነው የየዕለታዊ ችግሩን የሚያቀርበው የሚነጋገረው። ከሀሳቡ ውጪ ማለቴ ነው። በሂደቱ ላይ ሳይቀር እየተግባባ ሲሄድ እኔ አንዳንድ ጊዜ ምን አይነት ነገር ነው እያየን ያለ ነው፣ ዊትነስ እያደረግን ያለ ነው። በጣም በሁለት ጽንፍ ያሉ አቋሞች እየተቀራረቡ ወደ ማዕከል ሲመጡ ነው እያየን ያለ ነው። ብዙ አይነት አስተሳሰቦች አሉ፣ ግን ከመመካከር ከመደማመጥ የተነሳ ለካ እንዲህ ነው እያለ በየቀኑ የምናየው ነገር ነው። እንዴት እየሰመረ እየሄደ እንዳለ ነው የሚታየኝ። እና በፊት ቢሆን ተዋ ተብሎ ሁሉም በየመንገዱ ይሄድ ነበር። አሁን ግን እንደሱ አይነት አይደለም። ተወዋ የሚለው ቀርቶ እሺ ምንድን ነው ብሎ መሰማማት፣ መደማመጥ። ይሄ እንግዲህ ትልቁ ልዩነትን ማስተናገድ የመሰረታዊ የዲሞክራሲ ስርዓት ጅማሮ ነው። ይህንን የማያውቅ አንተን ሊያዳምጥ የማይፈልግ አንተ ማየት የማይፈልግ ሁሉ በስም ዴሞክራት ነኝ ሊልህ ይችላል፣ ግን አይደለም። አሁን ነው ይመስለኛል እየጀመርን በድርጊት እያየን ምን ሄደው ያለው። ብዙ ነገሮች በሂደት መፍትሄ ያገኛሉ ብዬ አስባለሁ። የዚህ ሂደት ምልህ በሁሉም አጀንዳዎቹ ላይ ውይይቶቹ ላይ ለሀገራችን የመንግስት መዋቅር ምን መምሰል አለበት፣ አስተዳደሩ ምን መምሰል አለበት፣ በምልክቶች ሲምፕተምስ የሆኑ የሙስና የመልካም አስተዳደር እጦት ብዙ ነገር እየተነሳ ነው። ሰው ሀሳቡን ይገልጣል፣ የመሰለውን ይናገራል። በጣም በጣም ወደፊት እኔ ብሩህ ነገር ነው የሚታየኝ እና በሂደት ሁሉ ነገር መፍትሄ ያገኛል ብዬ አስባለሁ።